እጅግ ያሳዝናል። 14 ምዕመናን በታጣቂዎች መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የአርሲ ዞን ዋና አስተዳዳሪ የኦርቶዶክሳውያን ግድያ ሐሰት ነው ሲሉ ተናገሩ። በኦሮሚያ ክልል የአርሲ ዞን ዋና አስተዳዳሪ በዚህ ሰዓት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ልጃቸው ሰይፉ ኢቢኤስ ላይ ተገኝቶ ለመላው ሙስሊም ማህበረሰብ ወሳኝ መልእክት አስተላልፏል። ይሄ መልእክት እያንዳንዱ ሰው ጋር መድረስ አለበት። ምክንያቱም ላለፉት ሳምንታቶች ብዙሃኖችን ሲወዛገቡ ሁሉም የፈለገውን ተነስቶ ሲያወራ ነበርና መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። 60 ሺህ ልንገባ ውስን ሰብስክራይበሮች ነው የሚቀሩን። ቪዲዮን ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ የኔ ቤተሰቦች ካላችሁ ሰብስክራይብ በማድረግ ይህንን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየታችሁን እንዲጨመር እንዲቀነስ የሚፈልጉትን ደግሞ ማንኛውንም አይነት ወንድማዊ ምክራችሁን ኮሜንት ላይ ጻፍ እንድታደርጉልኝ ይፈልጋለሁ። ሳምንቱን በስፋት ሲያነጋግሩ ከነበሩት መረጃዎች መካከል ብዙ ኦርቶዶክሳውያን በአርሲ ዞን መገደላቸውን ሰምተናል። ብዙ ኦርቶዶክሶችም እንግዲህ ማዘናቸውን እየገለጹ ይገኛሉ። እሱን አስመልክቶ ደግሞ በፕሮቴስታንት የምናቀው በጋሻው በኦርቶዶክሶች አሁን ላሉበት ሁኔታ ምክንያት ይሆናቸው ከብዙ ዓመታት በፊት ሻሸመኔ ላይ ለሰሩት ግፍ ነው ሲል ቪዲዮ ተናግሯል። እሱንም ቪዲዮ ይዤላችሁ መጥቻለሁ። ሌላው ደግሞ የተቀዳሚ ሐጂ ሙፍቲ ልጅ ሲነሱ ለነበሩት ግርግሮችና ሲነሱ ለነበሩት ጥያቄዎች በሙሉ መልስ መስጠት አለብኝ ብዬ ስላሰብኩኝ ነው ሲል ሰይፉ ኦን ኢቢኤስ ላይ ቀርቦ የሰጠው መልስ አለ። እሱንም ይዤላችሁ መጥቻለሁ። እነዚህንና ሌሎች ወቅታዊ ቪዲዮዎችንም ሰብሰብ አድርጌ ይዤላችሁ መጥቻለሁ። ወደ ቪዲዮ ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። መጀመሪያ እስኪ በአርሲ ዞን ምን ተፈጠረ? ይሄን ቪዲዮ ተከታተልን እንመለስ። እጅግ ያሳዝናል። 14 ምዕመናን በታጣቂዎች መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን መገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊት 6 ሰዓት አካባቢ የተፈጸመ ሲሆን ዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ማለትም ለ14 አጥቢያ እንደተፈጸመ ነው የተገለጸው። ታጣቂዎቹ ምዕመኑ ከተኙበት ቤታቸው ጥተው በከፈቱት ተኩስ በአሰቃቂ ሁኔታ መግደላቸው ነው የተገለጸው። የተገደሉት ምዕመናን የእድሜ ክልላቸው ታዲያ ከ2 ዓመት እስከ 76 ዓመት አዛውንት እንደሚገኙበት ነው እንግዲህ ቴሌቪዥን ጣቢያው የገለጸው። ከዚህ በፊትም ታጣቂዎች 8 ምዕመን በተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተሰምቷል። እጅግ ያሳዝናል። መረጃ ከተሰማን በኋላ በጋሻው የሰጠው መልስ አለ። እሱንም ቪዲዮ አይተን እንመለስ። መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው?
ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዶን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁሉ ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ። ደግሞ የአርሲ ዞን ዋና አስተዳዳሪ ባወጣው መግለጫ መሰረት ፍጹም ውሸት ነው፣ ምንም የሞተ ሰው የለም ሲል እንግዲህ በራሱ ሶሻል ሚዲያ ፔጅ ላይ ለቆታል። እሱንም ቪዲዮ እንከታተላለን። ወደ መጨረሻ ላይም ደግሞ አቡነ ማቲያስ በዚህ ዙሪያ የሰጡት መግለጫ አለ። እሱንም ቪዲዮ ተከታተልን እንመልሳለን። የአርሲ ዞን ዋና አስተዳዳሪ የኦርቶዶክሳውያን ግድያ ሐሰት ነው ሲሉ ተናገሩ። በኦሮሚያ ክልል የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በዞኑ ተገደሉ የተባሉ 25 ሰዎች ጉዳይ ሐሰት ነው ብለዋል። ይሁን እንጂ ቢቢሲ አማርኛ ትላንት ባሰራጨው ዘለግ ያለ ዘገባ በአርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸመ ጥቃት ህፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎችን ቤተሰቦችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎችን አነጋግሮ ዘግቧል። ጥቃቶቹ የተፈጸሙት በጉና ሽርካና ሆንቆሎ ዋቤ ወረዳዎች ሲሆን በጉና ወረዳ ከተገደሉት መካከል 8 የአንድ ቤተሰብ አባላት መሆናቸውን ዘገባው ያመለክታል። ቢቢሲ ካነጋገራቸው እስከ ቤተሰቦቹ መካከል እናቱ 9 ዓመት የሆናቸው መንታ ወንድሞቹን ጨምሮ 8 የቤተሰቡ አባላት የተገደሉበት ሰው ይገኛል። በጥቃቱ ከባድ ጉዳት ደርሶባቸው የተረፉ 4 እና 8 ዓመት ህፃናት መኖራቸውም ተዘግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሮብ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ5 በላይ ሰዎች መገደላቸውን አስታውቃለች። ያው ደግሞ እንግዲህ በበጎ ስራቸው በመልካም ስራቸው የምናቃቸው መልእክተኛውና ባላደራው በማጭበርበር ጋር ስማቸው እየተነሳ ይገኛል። ለሁለቱም አብራርቶ እየተናገረ ነበር። እስኪ እሱን ቪዲዮ እንከታተልና የኛን ሐሳብ አስተያየት ደግሞ እናስቀምጣለን። በእነዚህ ሁለት ሰዎች ዙሪያ የተሰማኝንና ካየነው ቪዲዮ እኔ የተረዳሁትን ነገር ልንገራችሁ። በመጀመሪያ ጋዜጠኛው ቪዲዮ እንዲታየልህ ቪዲዮ ቫይራል እንዲወጣ ብለህ ምን ያህል ጥግ ድረስ እንደሄድክ እኔ በግሌ ታዝቤያለሁ። አንደኛ ከቨሩ ላይ ያረከው ምንድነው? ማን ነው በዚህ ማጭበርበር ማን ነው ተጠያቂ የምናደርገው ብለህ ጽፈሃልና ከሁለቱ አንዱን እንዳጭበረበሩ አድርገህ ነው ከቨር የሰራበት። ሌላ ሰውየው ባላደራው የሚባል ልጅ ስልክ ሰጥቶኛል፣ ባላደራው የሚባል ልጅ ቪዲዮ የረዳኝ እሱ ነው ያገኘኝ እሱ ነው እያሉ ደጋግሞ ሲነግሩ ላንተ አንተ እርግጠኛ ነው እያልክ እየደጋገምክ ትጠይቃቸው ነበር። ከዛ በተጨማሪ ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። እሱ ፊቱ ወደ ውጪ ነው ሞባይሉ ብቻ። በተጨማሪ እነዚህ ሰዎች አንድ ሊሆኑ ይችላሉ፣
አላቅም ምናምን እያልክ ሰራ። ኦኬ አንተ አንድ እንዳልሆን ሊሆኑ ላይሆኑ ይችላሉ ብለህ ገስ ልታረግ ትችላለህ። አሁን ይሄን ቪዲዮ ለምታዩ ሰዎች 100% እርግጠኛ ሆኜ ልንገራችሁ መልእክተኛውና ባላደራው አንድ አይደሉም። ለምን መልእክተኛውን አውቀዋለሁ፣ ባላደራውን ባላቀውም የሆነ ቀን የሆነ ቪዲዮ ላይ ቪዲዮ ሳይሆን እንትን ምንድነው ስሙ የቲቪ ቻናል አላስታውስም ምን ቻናል ላይ እንደሆነ ቀርቦ ድምጹን ሰምቼዋለሁ። ስለዚህ የመልእክተኛው ድምጽ አውቀዋለሁ፣ የባላደራውን ድምጽ ለይቼዋለሁ። አንድ እንዳለ ሆኖ እርግጠኛው ነው። አንተ ግን እኛ ላይ ምን እንዲገባን አደረክ? እነዚህ ሰዎች እንዲሆኑ እንዴ አልክ? አንድ ሁለተኛ ማን ነው በዚህ ጉዳይ ተጠያቂ? ማጭበርበር ደርሶባቸዋል ወይ ባላደራው ነው ወይ መልእክተኛው ነው? ከሁለቱ አንዱ አጭበርብረዋል ብለን እንድናስብ አደረከን እንጂ ልቦናህ በደንብ ያውቀዋል። እኔ ከኢንተርቪው ባላደራው መልእክተኛውም ገንዘብ እንዳላጭበረበሯቸው እርግጠኛ ሆኛለሁ። ፕላስ ይኸውልህ ስልክ ባላደራው ጋር መደወል አልነበረብህም። ስልክ ባላደራው ጋር የደወልከው ቪው እንድታገኝ ነው። ነገሮችን ሆን ብለህ ነው ያወሳሰብካቸው አንተ እንጂ ባላደራው ጋር ሳትደውል እዚህ ነገር ውስጥ ባላደራውን ሳታነካካው ሳትከተው ቪዲዮውን ያየኸው መልእክተኛው ጋር ነው። እንደው አንድ ነገር ልጨምርላችሁ ስሙ። እኔ መልእክተኛው እባላለሁ። ይሄ ላንተ በቂ ነበር። በቃ ከመልእክተኛው ፔጅ ላይ ከመለቀቁ ባሻገር አይተኸዋል አይደል? እኔ መልእክተኛው እባላለሁ እያለ ስላላቸው ቪዲዮውን ብታሰማቸው ሰውየው ትንሽ ከቀልባቸው መለስ ሲሉ ነበረ። ይሄንን ግን ማድረግ አልፈለክም። ከዛስ ባላደራው ጋር ከመደወል በፊት ምክንያቱም አንተ እርግጠኛ ነህ መልእክተኛው እንደሆነ ያገኛቸው መልእክተኛው ላይ እንደተለቀቀ የመልእክተኛውን ስልክ አፈላልገህ ታገኝና መልእክተኛውን ካዋራኸው በኋላ ምናልባት ባላደራው እዚህ ጉዳይ ውስጥ ይመለከተው ይሆን እንዴ ብለህ ባላደራው ጋር ትደውል ነበር። ቀላሉ መንገድ መልእክተኛው ጋር ስትደውል መልእክተኛው ያወራሃል። ስልክ ሰጣቸዋል። አራኒ ስልክ አልሰጠዋቸውም ካለ ታዲያ እኚህን አባት ማን አጭበረበራቸው? እንደዚህ ያሉ እኮ ነው ሌላ ሰው አጭበረብሯቸው ሊሆን ይችላል ብለህ እንደ አንድ ጋዜጠኛ ፈተል አድርገህ ነገሮችን ታመጣው ነበር። እኔ አንተ ከለቀቀው ቪዲዮ የተረዳሁትና ያየሁት ልንገርህ። መልእክተኛው ስልክ አልሰጣቸውም። ለምላችሁ ለመሰላችሁ ባላደራው ብሎ ስልክ ስም ጽፎ ስልክ አይሰጣቸውም። ስንት መልካም ነገር የሰራ ሰው እንደዚህ አይነት የረከሰ ነገር አይሰራም። የረከሰን በጣም የወረደ ነገር አይሰራም። ሰርቶ ከሆነ ልፈርኔ አባባ ስልክ ጽፎ ሲሰጣቸው የተማርኩኝ ነኝ ብለዋል አይደል? ምናልባት ማንበብ ይችላሉ። ባላደራው መልእክተኛው ባላለው እዚህ ጋር እሺ፣ እሳቸው ላይ ያስተውሉ ይችላሉ። እንለፈው ይሄንን። መልእክተኛው ግን ባላደራው ብሎ ስልክ ጽፎ አይሰጣቸውም። እና ማን ጻፈው ታዲያ ካላችሁኝ አባባ ራሳቸው ጽፈውት ነው። ይሄንን ስልክ እየደወለ የሚያዋራቸው አካል አለ እንዳይጠፋባቸው ባላደራው ብለው ስልኩን ጽፎ አስቀምጠዋል። የሚደውልላቸው ሰው ማን ነው ታዲያ? ባላደራው ነኝ እያለ እያዋራቸው ነው። ምክንያቱም የተደወለበት ስልክና እሳቸው የጻፉት ስልክ አንድ አይነት ስለሆነ ያንን ጽሁፍ የጻፉት ባላደራው ብለው እንዳይጠፋቸው ስልኩን ጽፈውታል። በቃ ይሄ ነው የተሰጠኝ ስልክ ብለው እሳቸውም ድርቃሉ። ስልክ መልእክተኛው ፔጅ ላይ ስልካቸው ስለተለቀቀ አካውንታቸው ፖስት ስለተደረገ የሆነ ሰው እየደወለ ቼክ ያረጋቸዋል። ከዛ በሉ እንዲያስገቡ እኔ ነኝ የሰጠሁት እኔ ነኝ ያዋራኋችሁ ብሎ ማለት ነው። አስገቡ ሲሉ አስገቡለት። ያንን ሰው ያ ሰው በላቸው። የሆነ ሰምባዲ ነው። ባላደራውም መልእክተኛውም አይደሉም። የሆነ ሰምባዲ በልቷቸዋል። መጠንቀቅ ነበረባቸው እሳቸው። ድንገት ዝም ብለው ብር አውጥተው ከማለት በፊት ላገኘህ ቦሌ አካባቢ ደላሎች ጓደኛ አሉኝ ምናምን ብለዋል። ከነሱ ጋር ነው ሞሎ ብለው ነበር። እነሱን ማማከር ነበረባቸው። ይሄንን አላደረጉም። የእሳቸው ስህተት እንዲበሉ አድርጓቸዋል። የበላቸው ግን ባላደራው መልእክተኛውም አይደሉ። ኬዝ ክሎዝድ። ሌላ ደግሞ የተቀዳሚ ሀጂ ሙፍቲ ልጅ ሆነው ሁሉም ሰው መስማት አለበት ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። ቪዲዮን ተከታተል እንመለስ። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች
የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የሕይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። በዚህ ሰዓት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ልጃቸው ሰይፉ ኢቢኤስ ላይ ተገኝቶ ለመላው ሙስሊም ማህበረሰብ ወሳኝ መልእክት አስተላልፏል። ይሄ መልእክት እያንዳንዱ ሰው ጋር መድረስ አለበት። ምክንያቱም ላለፉት ሳምንታቶች ብዙሃኖችን ሲወዛገቡ ሁሉም የፈለገውን ተነስቶ ሲያወራ ነበርና ዛሬ ላይ ልጃቸው የተናገረው ንግግር መቋጫ ነው ብዬ አምናለሁ። ይህንን ቪዲዮ ሁላችሁም መልእክቱን እስከመጨረሻው ሰምታችሁ ማለት ልጃቸው እንደተናገረው ማለት ነው በዚህ ልክ መወራቱ ስለቀብራቸውም ስለምንም ነገር አሳዝኖታል። ከዚያም በተጨማሪ ሙፍቲ ሐጂ ዑመር ኢድሪስ ሁሉንም ነገር እስክክ አድርገው አዘጋጅተው እንዳለፉ ተናግሯል ማለት ነው። በቀብሩም ዙሪያ ይሁን በሐሪማው በቃ ሁሉም ነገር የራሱ የሆነ አስተዳደር ሙሉ የተሟላ የሐሪማው የራሱ የሆነ ኸሊፋ ሁሉም ነገር እንዳለው ዝም ብሎ እንደዚህ ማንንም እየተነሳ ወጥቶ የሚያወራበት ጉዳይ እንዳልሆነ እንግዲህ ተናግሯል። መልእክቱን ከሷ አንደበት ተሰሙታላችሁ። ግን እንዳልኳችሁ መልእክቱ ወሳኝ ስለሆነ በደንብ ሼር ማድረግ እንዳትረሱ። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁም ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰው ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ውዥንብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ የሚልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረ ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ ከኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው፣ መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ሕግና ደንብ መሰረት አመልክተው አስረድተው የከተማው መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃዱን እንዳይፈልግ ይችላል። ከተማ ስለሆነ ሕግና ስርዓት ስላለው ነገ ጧት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥለው ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ማለት ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ የኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው፣ የአይሻ ቤት ነው። ከሚስቶቻቸው አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለእሳቸው ለቀው ነው እንጂ እኔ እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛው ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘው እንጂ ትላንትና በሳቸው የተጀመረ አይደለም። ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ 1000 ካሬ ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ ሊባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ 100 ሰው ሊችል ይችላል ምናምን ሊችል ይችላል። እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባሁም። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከሳቸው የተተካ ኸሊፋ አለ፣ ምትክ አለ፣ የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነማን ናቸው? እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ፣ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ፣ የእሳቸው ባለቤት፣ የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። ሐሪማ የሚባል አላቸው የእሳቸው። ያ ተቋም መስጊድ አለው። አሁን የምንለው እነዚህ ተማሪዎች ስቲል ነው አሉ፣ ቁጥሩ ቢያንስም ከዛ ጊዜ ጀምሮ እነዚህ ተማሪዎች የሚማሩበት መድረሳ ወይንም መንፈሳዊ ትምህርት ቤት
መስጊድ አለው፣ ትምህርት ቤት አለው፣ መካነ መቃብር አለው። የኸሊፋዎች ወይም የተተኪ እሳቸው የሚኖሩበት ቤት አለ እና ይሄ የሙፍቲ ተቋም ነው ማለት ነው። አሁን ደግሞ ብፁዕ አቡነ ማትያስ የሰጡት መግለጫ አለ። እሱን ቪዲዮ ተከታተልን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛችኛዋ ልጅ ገራገር ምስኪን ልጅ ናት። እና ያገሬ ልጆች ይገርማችኋል አትሉኝ? ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቅል ራስ ጭንቅላት ማዞርሽልኝ። እቺ ቅል መላጣ አሮጊት እሰይ። ባለፈው ሰርፕራይዝ እቤት ሲገዙ አሳይተው ነው። መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? የሀገሬ ልጆች ሰርፕራይዝ አላችሁ ብላለች እንትን ጉሻ ፔጅ ላይ ምን ሊሆን ይችላል?
ሰርፕራይዙ እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንታ ሳታረግዝ አትቀርም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። ያገሬ ልጆች ያርግልሽ አልኩኝ እኔማ። ያገሬ ልጆች እንዴት መታደር ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደበፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥክ፣ እድሜ ይስጥክ፣ ኑርልን። በእንባ እኮ ነው ያመሰገነው። በእንባ እያለቀስን እኮ ነው ማስተር አብነትን ያመሰገነው። ገብርኤልን ከእንባ አስባችሁታል? እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል? ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው። ገብርኤልን ከዛ ሰትሉኝ እግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመቷ ነው ልጁ። ከ3 አመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ ከስንት ነገር በኋላ ስንት ነገር ብለህ ጸልየህ ለምነህ ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ የሀገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችኋል። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ወይ ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ። የሀገሬ ልጆች አሁን እኔ በመንታ መባረክ ወይኔ መድኃኒዓለም በቃ እኮ ከዚህ በኋላ ሁለተኛ መቀደድ የለም ምን የለም። መቀደድ የለም መቦትረፍ የለ። በቃ 2 መንታ ይዤ በዚህና በዚህ ጋር ጡቴን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ። በቃ ያገሩ መታደል እና ማሳ ዘቢባ እንደተባለ ሆነ። ዘቡዬ እንግዲህ እዛ ሲያወሩ ነው። እኔ አይደለም የሚያወሩት። ያው ወሬው የሶሻል ሚዲያ ወሬ አይደለ እንዴ? እናውራው ብዬ ነው። የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል። ያው ቡና ጠጡ ስለሆነ ቤቴ ማለት ነው። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን። ወይኔ አሮጊቷ አበደሽ ጋይስ፣ አሮጊቷ አቃወሰሽ በቃ። ቢቲኮ ቢዚ ናት። ቢቲኮ ባይዛዊ ልጅ እያሳደገች ቢዚ ናት። ስለ ቢቲኮ እንዳታነሱ፣ አራስ ናት። ስሙ እና ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጥላት አይኑ ያየ እግዚአብሔር ሲባርክ። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹንም እንግዲህ ላይክ ሳታደርጉ የጀመራችሁ ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደሚያምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።